በመስከረም 28 2017 ዓመተ ምህረት የኢፌዴሪ ፌዴሬሽን ምክር ቤት አንድ እጅግ በጣም ወሳኝ ውሳኔ አስተላልፏል። የህገ መንግስት ትርጉም ሰጥቷል። ይሁም እንግዲህ እንደሚታወቀው የኢፌዴሪ ፌዴሬሽን ምክር ቤት ከህገ መንግስቱ ጋር ይቃረናሉ ተብሎ የሚቀርቡ ቅሬታዎችን ከህገ መንግስቱ አንፃር በማጥናት ምላሽ የሚሰጥ አካል ነውና ይህ የፌዴሬሽን ምክር ቤት እንግዲህ በመስከረም 28 2017 በዚህ ዓመት ማለት ነው በሰጠው ውሳኔ መሰረት ከጋብቻ በፊት የግል የነበረ ንብረት በትዳር ውስጥ ከፍተኛ መሻሻልና እንዲሁም ደግሞ እድሳት ተደርጎ ቢደረግለትም የጋራ ንብረት ሊሆን አይችልም በሚል የሰጠው ውሳኔ እጅግ በጣም አነጋጋሪ ይሆናል። ይሁን ውሳኔውም እንደዚህ ስል ነው ቀደም ሲል የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትን ውሳኔዎችን ውድቅ በማድረግ ነው የወሰነውና ውሳኔው እንደሚከተለው ነው። እንግዲህ ቀደም ሲል ከጋብቻ በፊት የግል የነበረ ቤት በትዳር ውስጥ መሰረታዊ በሚባል ደረጃ እድሳት ከተደረገለት ወይም ከፍተኛ ወጪ ወጥቶ ማሻሻያ ከተደረገለት ቤቱ የግል የባልና የሚስት የጋራ ሀብት ይሆናል በማለት በፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ተሰጥቶ እንደነበረ ይታወቃል የሚል ነው። እንግዲህ ይህንን ነው መነሻ ያደረገው ፌደራል የፌዴሬሽን ምክር ቤት ይህ የሰበር ሰሚ ችሎት ውሳኔ ህገ መንግስቱን ይቃረናል በሚል ለህገ መንግስት ትርጉም ለፌዴሬሽን ምክር ቤት ቀርቦ የነበረ ሲሆን የፌዴሬሽን ምክር ቤት መስከረም 28 2017 ዓመተ ምህረት በሰጠው ውሳኔ መሰረት የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ውሳኔ በመሻር ተፈጻሚነት የለውም በሚል የህገ መንግስት ትርጉም ሰጥቷል። እንደ ፌዴሬሽን ምክር ቤት ውሳኔ ከጋብቻ በፊት የግል የነበረ ቤት በጋብቻ ውስጥ ከፍተኛ ማሻሻያና ማስፋፊያ መደረጉ ቤቱን የጋራ ንብረት አያደርገውም የሚል ነው። ከዚሁ መነሻ በመነሳት ነው ይህንን ውሳኔ የወሰነው። ሆኖም ቤቱን ለማሻሻልና ለማስፋፋት የወጣ ወጪ ተጣርቶ ወጪውን በድርሻ እንዲወስዱ ከማድረግ በስተቀር ቤቱ የጋራ ነው የሚያስብል ሁኔታ የለም በማለት ነው ውሳኔውን ያስተላልፈው። እንግዲህ ይህ ውሳኔ እጅግ በጣም በሚገርም ነው። እንግዲህ የፌደራል ሰበር ሰሚ ችሎት የሚሰጧቸው ውሳኔዎች በፌዴሬሽን ምክር ቤት ለፌዴሬሽን ምክር ቤት ይግባኝ ከቀረቡ በኋላ ከህገ መንግስቱ አንፃር ከተለያዩ ሁኔታዎች አንፃር ከተቃኙ በኋላ የኢፌዴሪ ህገ መንግስትን ይቃረናሉ ተብሎ የሚታሰብ ከሆነ ኖርማሊ የትኛውም አካል የሰጠው ውሳኔ ተፈጻሚነት እንደሌለው ነው። እንግዲህ በኢፌዴሪ ህገ መንግስት አንቀጽ 9 ላይ የትኛውም ውሳኔ የትኛውም የባለስልጣናት ውሳኔ የሚሰጧቸው ውሳኔዎች የሀገሪቱን የበላይ የሆነውን ህገ መንግስትን መጣረስ የለበትም። ይህንን የሚጣረስ ከሆነ ኖርማሊ የሚጣረስ ከሆነ ተፈጻሚነት እንደሌለው ነው። ስለዚህ የኢፌዴሪ ፌዴሬሽን ምክር ቤት አንድ ሰው በጋብቻ በፊት አፍርቶ የነበረው ንብረት የግል ተብሎ በፍርድ ቤት በሚመለከተው አካል በኢትዮጵያ በተሻሻለው ቤተሰብ ህግ በተለይም 213 1992 መሰረት እዛ ላይ የተደነገጉ ድንጋጌዎች አሉ። በእነዚያ ድንጋጌዎች መሰረት የአንድ ንብረት የግል ወይም ደግሞ የጋራ ሊባል የሚችለው እንዴት ነው የሚለው እየተቀመጠ ቢሆንም ከዛ በፊት ደግሞ አንድ ሰው በህግ ፊት ቀርቦ በሚመለከተው አካል ያስመዘገበውን ንብረት የግል የሆነውን ንብረት ቀጥታ የጋራ ለማድረግ የማይቻል መሆኑን ነው እንግዲህ የኢፌዴሪ ፌዴሬሽን ምክር ቤት ውሳኔ ያስተላለፈው። ይህንን እንግዲህ ኢፌዴሪ ፌዴሬሽን ምክር ቤት ሲወስን በአብዛኛው የህገ መንግስቱ አንቀጾችን እና እንዲሁም ደግሞ ዓለም አቀፍ ድንጋጌዎች ኢትዮጵያ የተቀበለቻቸውም አሉ እነኚህን በማካተት ይመስለኛል። ኖርማሊ በዚህ ጉዳይ ላይ አስተያየት ያላችሁ ካለው አስተያየት መስጠት ትችላላችሁ። መልካም ቆይታ። ቸር ቆዩልኝ።